እንደዚህ ባራንደበት ፍምሽን እንዲያወድሽ ግድ የለም ህመሙን እችላለሁ ጠላኋት አልለመለች ከእንግዲህ ከኔ ጋር የለችን እያልኩኝ ስምሽን ላቦካ እኔ ምንጮዋለሁ እኔ ስለምንጮ ትክክል አይደለም የምናገረው ማለት ነው አሁን ምንጮዋለን ስንናገር እኔ ቤተሰብ ምን እናገረው ነገር ሰውነርቤ ሰው ሲርቀኝ ሳላስበው ብዙ ጊዜ ግልጽነቴን ረግማለሁ የገባኝን ከመናገር ስለማላርፍ ክፉ ሆኖ ስሜ ገብቷል በሰዎች እኔ የተበደልኩትም ግን ሩብ ያላተበደልሽ አንዲት ግራም አንዲት ነጥብ አልተበደልሽ ልዩ ቀነቡ ልዩ ደስ የሚል ቀነው ልዩ 7 ዓመት ሙሉ በኪያ ጉዳይ ላይ እናንተ ቤተሰቦቼን ጨምሮ ያልከፈላችሁት መስዋዕትነት አለ ሁሉ ጊዜ የኖርኩት ራሴን ገትቼ ውስጤ እንዳይጎዳ ብዬ ነው ይሄኑ ፈርቼ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ ይኸው የፈራሁት አልቀረም ዞሮ ገባ ቤቴ ቤተሰብ የለውም ወይ አንዋር እስኪባል ድረስ የኪያ ቤተሰቦች አይደሉ እንዴ አንዴ ሲገሉ አንዴ ሲቆርጡ አንዴ ሲገሉ አንዴ ሲያስደግሙ አንዴ እንትን ሲሉኝ የነበረው በነገራችን እንትና ከእንትና ጋር ተጣበሰች ምናምን ነገር ሲባል ሶፊ ካልሆነ ችግር የለብኝም የምትሉ በጠቅላላ የሶፋችሁ ቤተሰብ ታቅር አስደርጋላችሁ ቤተሰብ ብቻ የምሬን ነው ይደረጋል የኛው ነገር ይከናወናል ተከናወነ የሚል ቪዲዮ ትሰራለህ ከዛው ያስበለኝ ነው መውጣት አልፈለኩም እኔ ልጅ መውጣት እየፈለኩ አይደል በየታም በላይኩም እንግዲህ ባለሙሉ ኮንፊደንስ ነኝና ያርግልህና እኔ ልጣ በነገራችን ላይ እኔ አንድ ፈርኒቸር ቤት ብዘጋ ችግር የለም እንደዛ ከሆነ በነገራችን ላይ እንደዚህ ወረድ ላይ በጣም ጎበዝ ነኝ ለዛ ደግሞ መስካሪ ደግሞ ኪያ ትኖራለች ኪያ ምን ብላ ነበር እንግዲህ ሶፊ 100,000 አትገባም ብላ ከሆነ ጊዜ ኮሮፊቱና አሲዘን ነበርና ምን አለች አንተ ማለት ሳትገባ ቁማር ሳይሆን ያው መወራረድ ምሳሌ እንበላበት አንተ 100,000 ሳትገባ ነው 50,000 ገባል አለችኝ አላትገቢም ነው መቀርምሻለሁ አልኳት አረከበለ 2,000 ብር ሰጣለች አለችኝ እንግዲህ አሸንፈው አዲስ አበባ ነው ማለት እስካሁን አልሰጠችም አይ ችግር የለም ስለዚህ ተመልካቾቻችን እንግዲህ ሁለተኛውን ውርርድ ወይም ደግሞ ቁማር እንደግፈው አይነት ነገር አይደለም ግን ደግሞ ይሄ ነገር ማሳካት አለበት ይሄ ነገር ሚሳካ እና ስለዚህ እንግዲህ አንድ ነገር ልልወዳለሁ ብሩን አዘጋጀው እንግዲህ ተመልካቾች እናንተ ወደ ስራ የተዘጋጀ ወደ ሰብስክራይብ እና ላይክ ሁላችሁ እንግዲህ እኔን እዛ ቦታ ላይ እንድገኙ የምትፈልጉ ሰዎች እንግዲህ ብዙ ናቸውና ላይካችሁን እንግዲህ ማድረጋችሁን እንዳትረሱ አሁኑ ነው ላይክ ያደረጋችሁ ይሄ ያረጀ ኮሮላ ላይ ዩቲዩብ ሳይጀምር የተቀመጠባት ኮሮላ ላይ ሊሞትባት ይቀይራት ነው መቶሺ አስገቡ እንትን ቪው አስገቡትና በነፃ ይሸኛቸዋል ይሄ ማርኬቲንግ እኔ ባላ ይደክመኛል አንሸራሻሪ ፈልጋለሁ አይ ሰላሳ እንግዲህ ሁላችሁም ስራ ታደርጉታላችሁ አበላችሁብኝ መቶሺ አስገቡልኝ ማለት ይቻላል እንደዚህ 100,000 እይታ ወይም ደግሞ 50,000 ላይክ ከእናንተ ጠብቃለሁ ሁላችሁም ስትጀምሩ ቪዲዮ ላይክ እያደረጋችሁ እንደዚህም ደግሞ ሌላ ሰው እያላካችሁ ላይክ እያስደረጋችሁት እንግዲህ ይሄን ነገር እስቲ ደግሞ ቀጣይ ደግሞ ሆነ ተከናወነ እያለን የምንመጣ ነው የሚሆነው እንግዲህ ያው በእናንተ ተማመናለሁ ብሩን አዘጋጅ ለዛ ነው ስጦታ ያላመጣሁት እያዞርን ነው የምናስደርገው ለዚህ አጋጣሚ እያዞርን ነው የምናስደርገው እንደዚህ አይነት ፕሮግራም ስለዚህ አሁን ወደ እሺ በጣም ምኞታችሁን ተመኙና እንግዲህ ያው በፋተና ብለው ለሪፖርቱ
እስቲ ሁላችሁ ማለት ከልጆቹ ሶፊ እውነት ስለኔ ያደረገው ነገር በጣም ብዙ ነው። ሚዲያ ላይ እንደዚህ የሚነገር ነገር አለ። ግን ያው ከዚህ በኋላ ትገሳግሳለህ፣ በጣም ብዙ ዜሮችን ታከታትላለህ። ሆኖም ግን እንደኔ ለማቀፍ ያብቃል። እዚህ ጋር ያልገባኝ ነገር ለማቀፍ ስትል ሚስቱን ነው ልጁን የራሱ የሆነችን ሔዋን ከጎኑ ከዚህ በኋላ እንደምናይ ተስፋ አደርጋለሁ። የእሱ መልስ ነው እንጂ ልጁን ነው ሚስቱ ነው። ስለ ልጅ መውራት ጀመረ። በገላ ያለው ነገር አለ። ሶፊ በርታ። ያው ሌላ ምንም የምለው ነገር የለም። ለእኔ ስትል ብዙ ነገር ሆናል። ለአንተ ደግሞ የምደርስበት ጊዜ እንዲመጣ በበጎ ከዚህ በኋላ አሁንም ስላለህልኝ ነው እና ምን እንደምላላቅ ወደፊት ፋሚሊዎችን በዚህ አጋጣሚ ያው እንግዲህ ቶፋ እንዲሸንፍ ፈልጌ አይደለም፣ ግን ላይክ በማድረግ እኔም ገብቼ ዛሬ ጀምራለሁ እና እባካችሁን ይገባዋል እና ላይክ አድርጉለት። ትልቅ ደረጃ ደርስ ማየት ፈልጋለሁ ማለት ነው። አምራት ሶፊ እምባይ ይመጣ ነው በጣም ነው የምወድህ። እንደዚህ ማለት አልችልም። እንደ ወንድሜ ነው። እንደዚህ ማለት አልችልም፣ ግን ብዙ ነገሮችን ከበር አድርጎ ሸፍነው እዚህ ቦታ ጋር እንድደርስ በጣም አይዞሽ የሚለኝ እና ትንሽ ነገር ሰው እሮጣለሁ በቃ ወደሱ። ሶፊ ነው የምለው እና እንደ ወንድሜ ነህ፣ ወንድሜም ነህ። እግዚአብሔር እንግዲህ በብዙ ነገር ፈትኖናል። አንተንም በጣም ተፈተናል። በእኛ ብቻ በኛ ነገር ብቻ ራሱ አለመቀኝ መስል ነበር። ሁሉንም ነገር አልፈነው ዛሬ ደግሞ 100 ሺህ ላይ ደርሰሃል እና አንተም ደግሞ ከዚህ በላይ በስኬት የምታብስበት ዓመት ያድርግልኝ። እንዲቀጣዩ ምናምን በጣም ነው የምወድህ፣ በጣም ነው የማከብርህ። እርዶንን ካስደነግጠኝ ግን እወድሃለሁ። ከዚህ በላይ ገባህ። ልጅ በውስጥ ያሰባል እያለች ቁሜ ጽግያ በጣም አንተ ወት ነው እኔና አንድ ላይ አልሆንም ነበረ። ከአምነን ጋር ባለው ነገርም ከሚመቱን ጋር ተመተህ ከሚሳደቡ ጋር እየተዛተብክ በጣም ብዙ ነገር ከቤተሰቦች ጋር ያለውና አንተን ብቻ ሁላችንም እናውቃለንና በጣም እናመሰግናለን። በጣም አመሰግናለሁ። የተሻለ ደረጃ ላይ ድረስ ከዚህ በኋላ በቃ አመሰግናለሁ። ሌሎቻችሁም መልካም እኔም ልናገር። በመጀመሪያ እንኳን ደስ አለህ 100 ሺህ ስለገባ በጣም ደስ ብሎናል። እውነትም ለሁላችንም ምሳሌ የምትሆን ሰው ነህና በጣም ደስ ብሎናል። ከዚህ በላይ ሰክሰስ በህይወት ላይ እንዲሆን እመኝልሃለሁ። በብዙ ወይኔንም ረድተኸኛል። በዚህ ጋር ባለው ጉዳይ ላይ ከጎኔ ነበርክና በዚሁም አጋጣሚ እሱንም ላመሰግን እፈልጋለሁ። ከዚህ በላይ ትልቅ ስኬት እመኝልሃለሁ። ደስ ብሎናል። ድጋሚ ደግሞ 1 ሚሊዮንም ለመቁረስ ያብቃል። ተባረክ። በመጀመሪያ እንኳን ደስ አለን። ያው እንደዚህ በአካል ምናምን ባይሆንም እንደዚህ በቪዲዮ ምናምን ያየሁት ነገር አለ። ሶፊ ለእኔ ስትል ብዙ ነገር ሆና ከበምኒ ጋር መጣችሁ ጤነኛ ባልሆንኩበት ሰዓት ላይ ብዙ ነገር አድርገህልኛል እና በዚህ አጋጣሚ አመሰግናለሁ። አላመሰግንኩም፣ ያው አመሰግናለሁ። ከዚህ የተሻለ ደረጃ ሚሊየን ከሚሊየን ቢሊየን ትሪሊየን ደርሰን ማየት ፈልጋለሁ።
ምንም ቢሆን እኮ የዝና ጓደኛሽ ነው እንዴ? ታላቁ ነኝ ታላቅ እየተባለ እየተከራከሩ እዚህ አጋጣሚ ያው እኔ ብዙ የምለው ነገር የለኝም። ያቺን ጥፊ አልረሳትም። በጣም ኃይለኛ ሰው ነው ወይ ሶፊ፣ በጣም ኃይለኛ ሰው ነው። እኔም አላልፍም፣ ምላሴም አያልፍም። ብቻ ብዙም እኔና እሱ የመገናኘት እድል አልነበረንም በአንዳንድ ምክንያቶች እና አሁን ስንመለስ ግን በቃ በፍቅር ምናምን ነበር የመሰለኝ፣ ግን አልተለወጠም። አይ ግን ያው በጣም ጥሩ ሰው ነው። ለፕሮግራም ብለሽ እንትን አትበይ። ከልጅነት ጀምሮ ነው የሚጣሉት። እንዴት ነው ተቀራራቢ ሜል ያለ እንትን እኮ ቼን ያሳደግኩት ምንድን ነው? ቀደም ቆንጥቼ ነው ያሳደግኩት። አሁን ላይ ደግሞ ተቀራራቢ እድሜ ላይ ያለች እራሱ እኮ መናገር ይችላል ብቻ እንኳን ደስ አለ። ከዚህ በላይ ከፍ ያለ ቦታ ላይ ያድርስህ። እንግዲህ በቃ እዳለሁ፣ አከብርሃለሁ። እንዳትመታኝ ከዚህ በኋላ ለጥፎ ነው እንጂ አሁንማ አልናገርም። ለጥፎ ነው አልሰማሁም። አመሰግናለሁ ሁላችሁም እንግዲህ ላደረጋችሁ ላይ ነገር በጣም አመሰግናለሁ። መደጋገም ይሆንልኛል ነው የምር ደስ ብሎኛል። አልችልም እንጂ እምባ ምናምን ለእምባ ቅርብ አይደለሁ ምናምን እንጂ ፊል እየተሰማኝ ያለው ስሜት የእምባ ነው። ቀሰቅስ እያለን አለ ወንድነት ምናምን ነገር አይመላል። ወንድ ልጅ አያለቅስም ጓዳ ነው የሚባል ነገር ስላለ ነው። መኪናውን ለመስጠት ስለፈለግኩ ነው እንጂ ግን ደግሞ ገንዘብ ከኔ ስለሚወጣ ተመልካቾች ለኔ በማሰብ ላይክ አታርጉ። ዲስላይክ አድርጉ። የሚለው ይሄ ላይክ ነው። ዛሬ የተቸዋለሁ። ዛሬ የቶፋ ቀን አይደለም። ዛሬ የሶፊ ቀን ነው። ማንም አይደመጥም። ቶፋ አይደመጥም። ዲስላይክ አድርጉ አይሰራም። ላይክ አድርጉ ይሰራል። ወይም በላይክ እና በዜሮ ላይክ እና ኮንዲ በዜሮ ላይክ ማንም ላይክ ባላደረገና ማንም ላይክ ሳያደርግ እንደሚያኝታ እናድርገው። ስለዚህ እንግዲህ ተመልካቾቻችን ያው በጣም አመሰግናለሁ። እናንተም ሞር ተመልካቾች እናንተም በጣም አመሰግናለሁ። በየማኑ ኮሚቴ ከጎን ነበራችሁና አሁን ብዙ ማላንዛባችሁ ወደ ኬክ ቆረስ እንሄዳለን። እርቦኛል። በነገራችን ላይ ቤት ምሳ እንበላለን። ከቤት ምናምን ነው ይቆረስ ስትለኝ ነበር። ሳይጀምር ፕሮግራሙ ይቺ ነገር በነገራችን ላይ ማለት ነው ዛሬ ማፈዳዳት ልዩ ቀነቡ ልዩ ደስ የሚል ቀነው ልዩ ልጁ ሰላም ሲሆን ጭራሽ ደግሞ መጣፋችን እና እንዴት ነበራችሁ? ዛኔ እንደዛ ሲሆን የት ነበሩ? ዛኔ ምን ሊሰሩ ቤት መጡ? ራስ ቤት አሁን ደስታችሁ ሲሆን ትመጣላችሁ እንደዚህ ቤት። አንቺም እኮ ያን ያልነበርሽም አይደል? ከኔ ወንድም ያጠገብ ነበርኩኝ። እሺ ጥቁር ለብሰሽ በቀን ሴጣን መሰሻል። ጆ ምን እያልኩ ነው? ቢያንስ የደስታው ቀን ማለት ቶፋ በጣም ይቅርታ። የደስታው ቀን ደስታው ያጣው እዚህ ጋር መጣችሁ ታከሙ ትንሽ አታፍሩም?
አሁን ምንድን ነው የምትይው? ምን አገባሽ? ምን አንቺ ፈለግሽ? ለምን መጣሽ? ስትጀምር እዚህ ነው መጣሽ? ምን ሰሪ መጣሽ? እኛ ነው ቤት አይደለም። እሺ የት ነበር ከዛኛ አንዱ ሲጎዳ ከነበረም ትበይ አንቺ ዝም አክርፎ ይዞኝ የመጣው እኮ ሶፊ እኮ ምንድን ነው እያልሻለሽው? ስለዚህ ነበር ይሰነ አጎቷ መጥቶ እንደዛ ሲያወሩት እሱ ነበር የአጎቷ ቀን እነሱ አልሰሙም ነበር። ማንም የነገራቸው ነገር በኪታብ ያስገባትና እሺ ይቅርታሽ እኛ ተጣጣን ይቅርታሽ እሺ ከኔ ጋር ነው ሁሉም ቦታ ነው ተናገረኝ ምንም ነገር አልሰማሁም እኔ አልፈልግም ያኔ ምንም ነገር አልሰማሁም ነይ ዝም በይ ነይ ምንድነው ለምን መጣው ሁሌ ቆመ ነው አመጣ ሁሌ ቆመ ኪያ በቃ ለምን ያኔ ቤተሰብ አይደለም የኔ ቤተሰቦች ጥፋት ሲያጠፉ በጣም በትልቁ ነው ሁሉም የሚጮኸው ለክ የሱ ቤተሰብ ምን ያደርጋል ያለው እንደዛ በቃ ሽላንቺ በጣም የማመሰግነው ስለ ሁሉም ነገር እንዲህ ስለተበላሸብህ ይቅርታል። እኔ እንደውም ሀሳቤ ራሱ እዚህ ቤት እንዳይሆን ነበር። እውነት እሱ ነግራችሁ ሆቴል ላይ የሆነ ቦታ ላይ እናከብርልሃለን ብለን ነበር ያሰብነው። እዚህ ያደረጉት እንደ አጋጣሚ ሆነ ተበላሽ። ይኸው ሆነ። ኪያ ምንም ሁሌ እንደዚህ ፕሮግራም ባለ ቁጥር መበጥበጥ። እሺ ከቤት ይስተካከላል። ኪያ አንቺም ስለ ቤተሰብ ነው ነገር ነው ማለት ማታ ወገ ስለ ቤተሰብ ነው ዛሬ የኔ ቤተሰብ ይታያት የሷ ቤተሰቦች ቀን በቀን እየመጡ ምናምን ነገር ህይወቴን ሲያመሰቃቅሉ ነበር። አንዴ አንተን፣ አንዴ ቶፋን፣ አንዴ እኔን፣ አንዴ መሪምን ሲያሰቃዩ ነበር። ትናንት እኮ ዝም በይኛ አንቺ የኪያ ጥፋት ነው አይደለም የሚለው በዚህ ሰዓት ማለት ነው ነገሩን ማረጋጋት ነበረባት እንጂ ቤተሰብ እንደዚህ ማስገባት አልነበረባትም። የሷ ቤተሰብ ትናንትና አይደለ እንደ እኔ ከሞትኩበት ምናምን ነገር ይዛ ተሸክማ አንተ ይዘኝ መጣ። እህቴ እኮ ይሄን ስሜት ቢሰማት ትክክል እኮ ነው። 3 እና 4 ዓመት ሙሉ እንደ ባብ እየተጠቀጡ ጭንቅላቴን እየጠገንክ አምጥተህ ስታስቀምጠኝ የነበረው እዚያ አንተ አይደል እንዴ? የኪያ ቤተሰቦች አይደል እንዴ? ጠዋት ማታ ከሰዓት እኔን እንደዛ ሲያደርጉኝ ነበር። እና ወዳጅ እንደሌለው ቤተሰብ ዝም ይባል ቤተሰብ እንደሌለው ሰው ምን እንደሌለው ሰው ምናምን ነገር እዛ ተጠይቄ ማን ነበረኝ? ቤተሰብ የለውም ወይ አንዋር እስኪባል ድረስ የኪያ ቤተሰቦች አይደሉ እንዴ? አንዴ ሲገሉ፣ አንዴ ሲቆርጡ፣ አንዴ ሲገሉ፣ አንዴ ሲያስደግሙ፣ አንዴ እንትን ሲሉኝ የነበረው እህቴ ዛሬ መጣ ምናምን ነገር ስትናገር አፋን ከምታንጣጣ ምንድነው ተረጋጊ ብላ ጉዳዩን መጠየቅ አይሻልም? አሉ በእግዚአብሔር በቃ እንዴ አፈቀርኩሽ እንጂ ወደድኩሽ እንጂ ወይም ደግሞ ለአንቺ ምንድነው እየተባጠርሽ ያለሽው? ቤተሰቦችሽን ይሄ ሁሉ አመት ሲሸከም አንድ ቀን ቤተሰቦችሽ ብዬ አላውቅም። ትናንትና ቤተሰቦችሽን እኮ ላሳስር እንኳን ቤተሰቦችሽን አታሳስሪም ብዬ ስከራከር ነበር። አንድ እህቴ መጣ ስለተናገረች ምናምን ነገር ከጣሪያ በላይ ትንጫጫለሽ እንዴ? አዎ ተበድለሻል። እኔ የተበደልኩትም ግን ሩብ ያህል አልተበደልሽም። አንዲት ግራም አንዲት ነጥብ አልተበደልሽም። ደርሶ ተበደለ ምን ትሆኛለሽ? ያንቺ ፕሮግራም አይደለም የተበጠበጠው። ጥለሽ የሄድሽው አላከብረን ብለሽ ጥለሽ የሄድሽው ቤት ላይ አክብረን የጠራሁት ወንድሜ ነው።
ብጮ ብናደድ እህቴ ላይ እኔ ነበርኩ መናደድ የነበረብኝ፣ አንቺ አልነበርሽም። ያንቺን ክብር እኔ ስጠብቅ ነበር። ቤተሰቦችሽ ሁሉ ነገር እያደረጉ የኔን ክብር ማጠበቅ። በአንቺ ቤተሰብ በኩል ለእኔ አንድ ማን ተከራከረ? ቤተሰብ ምናምን ብለሽ ተንጣጠሽ ምናምን ነገር በሰው ፊት ልታስከብሪኝ ነው እንጂ ልታዋርጅኝ አይገባም ነበር። ቤተሰብ ምናምን ብለሽ እህቴ ናት። አሁን ስበደል ስቀጠቀጥ ወንዝ ተጥዬ ስገኝ ሻማለው ክሳ ምናምን ነገር እንኳን ደግ አደረጋችሁ እንድትይ ነበር የፈለግሽው። ቤቱን ለቅቄ እወጣለሁ ያልሽ ዱር አደር መሰልኩሽ እንዴ? እኔ እሄዳለሁ ኑሪበት። ይኸው የፈለግሽውን ነገር አድርጊበት። ቢበላሽ የተበላሸው የወንድሜ ፕሮግራም ነበር፣ የአንቺ ፕሮግራም አልነበረ። ጥለሽ አላከብርም ብለሽ ረግጠሽው የሄድሽው ቤት ነበረ። እሺ ቢገባሽ ምናምን ደግሽ እያደረግ ያለውንም እዚህ ጋር ዋጋ በማለት እሷ እንደተበደለ ሰው እንደ ማስታረቅ ምናምን ነገር አሁን ወልዳለች፣ እናት ልትሆን ነው። እንደ ሽማግሌ እንደ ማስታረቅ ምንድን ነው የተፈጠረው እንደማለት ቤተሰቦች ትላለች። ቤተሰቦች እያልኳ ነው። ምን እየሆንሽ ነው? ለምን በዚህ ልክ መተውኝ? በቃ የዛኔ ሰው አሁን እዚህ ጋር ሰለብሬት ለማድረግ ትመጣላችሁ እንዴ? ታሻለው ልጅ ችግር አለብን። ሁሉም ቦታ ልንገኝ አንችልም። በቃ ካልቻላችሁ ደግሞ ለደስታችሁ እንዳትመጡ እንዴ አንቺ እኔ ላይ እኮ ወንድሜ ነው። ምን ይሆን ነው? ወንድሜ ይወጣልሻል። ውጣልኝ ውጣልኝ ኮነ ይወጣልሻል። በቃ ያንቺ ወንድም ያንቺ ወንድም ብቻ አትመስለሽ እኮ ዝም አላችሁ። ሁሌ ዝም ስለሚልሽ ነው እንዴ? አትሻለች ኪያ ስለስራትሽ ነው እሺ። ኪያ ማለት ነው ማናት? የአኗር ሚስት ናት። ምንድን ነው የተፈጠረ? እኛ ማናቆራለን ሶፊ በቃ እናንተ ራሳችሁ እዚህ ምን ልትሰሩ መጣችሁ? ለምን ምን ልታከቡ ነው የመጣችሁ? ስለመጣን ነው። አዎ ሂዱ። እሺ ችግር የለም ነው ተረጋጊ። ማንም አይወጣም። ይኸውልሽ አንድ ነገር እንድታውቂ የምፈልገው ነገር ቢሆን ይሄ እያንዳንዱ ቤት ማለት ነው እዚህ ጋር በህይወት እኔ ያለሁት ሶፊ ስላለ ነው። እዚህ ጋር እኔ በህይወት ያለሁት ቶፋ ስላለ ነው። እሺ እሷ ምን ልትሰራ መጣች? ስለሷ ጉዳይ እናወራለን። በእንደዚህ አይነት አይ ስለሷ ጉዳይ እናወራለን። ስለአንቺ ጉዳይ አሁን እናወራለን። ለቀሽ መሄድ ከፈለግሽ ይኸው ውጣ ካልሽ ደግሞ ለሰው ፊት እንዲሁ የምታዋርደኝ ከሆነ ጀስት ነው ይኸውልሽ እንድታውቂ የምፈልገው እሺ አዳምጪኝ። በዚህ ጉዳይ ላይ ማለት ነው በህይወት ያለሁት ቶፋ ስላለ ነው ሶፊ ስላሉ ነው ብዬ ነግሬሻለሁ። ችግሩ እነሱ ጋር አይደለም። አንድ ነገር እንድታውቂ የምፈልገው ነገር አለ። ተከላከልሽ ነው አልኩሽ አይደለ? አሁን በህይወት ያለሁት እነሱ ስላሉ ነው ብዬ ነገርኩሽ። ዝም ብለሽ ከሷ ቢላዩ እኮ መቼም አትነካም ነበር። ለምን ያያለሁ? የልጄ እናት እኮ ናት። የተናገረችው ነገር ዛሬ ደርሶ ይግማ ይኸውልሽ አዳምጪ። ዛሬ የተናገረችው ነገር ትክክል ባይሆንም ማለት ነው የልጄ እናት ናት፣ ሚስቴ ናት። አንድ ታውቂ የምፈልገው ነገር አለ። አንድ ነገር ልንገርሽ፣ አንቺም ነገ ታገቢያለሽ። በአንቺ ትዳር ላይ እኛ ጣጣ በኋላ የሆነ ነገር ብታረጊ ብትናገሪ ዝም ብለሽ ቁጭ አንድ ነገር ስለምትናገር ነገር እየመረጥሽ ምናምን
እየጠበቀች ያለችው እየተንከባከበች ያለችው ይሄ ነገር እየሆነ ያለው ነገር ነው። ምንድን ነው አልገባኝም። እሺ ምንድን ነው እየሆነ ያለው? እየሆነ ያለው ነገሩኝና ከዛ በኋላ መውጣት ካለበት ኪያን ይዤ ትወጣለህ ወይ አንተም ይዤ እንድታውቅ የምፈልገው ነገር ቢኖር ማለት ነው ቶፋ፣ ይሄ ቤት የኪያ ቤት መሆኑን ታውቃለህ። ቤቴ ትላለች አሰሪ። አንዴ ዝም በይ አንቺ። ይሄ ቤት የኪያ ቤት ነው ቶፋ። እንድታውቅ የምፈልገው ነገር ቢኖር ይሄ ቤት አንተም ታውቃለህ የኪያ ቤት ነው። ንብረትነቱ የኪያ ነው። ማንም አይነካባት። ከቤት ግን አልመጣም ውጣ ምናምን ነገር ካለች ደግሞ ይወጣለሁ። በቃ አስፈላጊ አይደለም። የከፈልኩት መስዋዕትነት ኪያ የተለየ የከፈለችው መስዋዕትነት ምን ታዲያ ምንድን ነው? እሷን እንደማረጋጋት ታናሽ ናት አይደል? እሷ ሚስት ናት፣ ታላቅ ናት አይደል? ሚስት ናት፣ ታላቅ ናት። ዝም ብላ የመጮህ ሱስ ቢኖርባትም የምትናገረው ነገር እውነት ነው። አዎ ትናንትና እዚህ ጋር መጥቶ ማለት ነው ሚስቴንም እናቴን አስተኝቶ ነው የቀጠቀጣት ቶፋ አጎቷ እናቴ እዛ ጋር ታማተኝ የምትጠየቅበት ምክንያት የለም። አላልኩም ቶፋ። እንድታውቅ የምፈልገው ነገር አለ። እስከ ዛሬም እኮ የእሷ አጎት የእሷ አጎት እኔ ትናንትና አይደለም ለእሷ ተመልሷል። እየነገርኩ እኮ ያለሁትን እኮ እሱን እኮ ነው። እሱን አትጠየቂም፣ ተጠያቂ አይደለሽም አልኳት። ግን ቤተሰብ ልትለኝ አትችልም። እኔ ቤተሰብሽ ብያት አላውቅም። ይሄ ሁሉ ነገር ስትደረግ ቤተሰብሽ ብያት አውቃለሁ? አንድ ቀን አጎትሽ አክስትሽ ብያት አውቃለሁ? ትናንትና እከሰዋለሁ ብላ አገር ይያዝልኝ ስትይ አጎትሽን ከሰሽ ከአጎትሽ ጋር አትቆራረጭም ብዬ ስከራከር የነበረው ለአጎቷ እኔ ነበርኩ። ስለዚህ አንድ ቀን እኔ ቤተሰብ ብያት አውቃለሁ? አንድ ቀን ብያት አውቃለሁ? ቶይ ወንድሜን እያለሁ እናቴ እኮ ዛጋታማ እናንተ እዚህ ጋር ትጨፍራላችሁ ታከብራላችሁ ምናምን። እናቴ እኮ ዛጋታማለች። ስለ እናትሽ ምንም እናውቀው ነገር ምንም ነገር በቃ አይደለም እኮ እኛ ቶፋ ምን እንደው ታውቃለህ? ስሜታዊ ያደረጋት ነገር ምን መሰለህ? ሁሉም ነገር ከእናት በታች ነው አይደለ? ነው ከእናት በታች ነው አይደለም? ጓደኝነትም፣ ወንድምነትም፣ እህትነትም ይቺ ፍሪ ነገር ከእናት በታች ነው። ሚስትም ብትሆን ልጅም ቢሆን የተደበደበችው ደግሞ እናቷ ናት። እናቷ በአይኗ ስትደበደበና ስትረገጥ አይታለች። እና እንደዚህ ስሜታዊ ብትሆን ምን የሚገርም ነገር አለ? በአካል ደግሞ የሁሉ ነገር ሲደረግ ኪያ አብራ ነበረች እናቴ ስትደበደበና ስትገረፍ። ግን የእሷ ጥያቄ አይደለም። አትልም እንደዚህ ልትል ስለማትችል አላለች። ያን ፍቅር ባወራ አንደበት ስምሽን እንዲያወድሼ ግድ የለም ህመሙን እችላለሁ ጠላኋት አልለመለች ከእንግዲህ ከኔ ጋር የለችን እያልኩኝ ስምሽን ላቦካ እሺ የሚል ልቦና የለኝም ፍቅርሽን አረሳም እኔ እንኳ። ነገር ግን ማለት ነው በእሷ ቤተሰብ የደረሰውን ነገር እኔ በአንቺ ቤተሰብ በኩል ደርሷል እንዳላልኩላ በእኔ ቤተሰብ በኩል ያሉትን ነገሮች ለማስማማት ነው መሞከር ያላትበት እንጂ የአንተ ቤተሰብ ሁሉ እየመጣ ይጮሃል ትላለች። የእሷ ቤተሰብ እኮ ከመጮህ አልፎ እኮ ግድያ እያደረገ ነው አይደል? ግድያ አድርጎብኛል ብዬ እኔ ከሰስኩ አንድ ቀን ተናገሩ። እናንተ ወንድሞቼ ባትኖሩ አንተ ባትኖር በህይወት አለው ነው እዚህ ጋር ስሜ እንኳን ተቀሪ ለምንም ነገር አልነበረም። እሺ ነው አንዴ እስቲ እንደማመጣ አዳምጠኝሽ እንደማመጣ ምንድነው አሁን ጉዳዩ ተፈጠረ አዲስ አይደለም አምነህበት ነው የገባው ሁሌ አይደለም ነው ሁሌም ነው። እሺ አሁን ምንድነው የሚሆነው? እሷ አንተ አይነት መከራት ታላቋናት መከራት ነው ያልኩት፣ ሌላ ነገር ያልኩት ነገር አይደለም። ጥላ ወጣለች ትናንትና ጫካ ስር እንደዛ ተደብድቤ ተረግጬ ተጥዬ ማለት ነው ወደ ቤት አልመለስም። እግሯ ላይ ወድቄ ነበር ቤት ተመለሽ ብዬ እየለመንኳት የነበረው ልሄድ አልችልም አለች። እየለመነቻት ታማለች፣ እዚህ ተደብድባለች። እኔን ፍለጋ ጫካ ሄዳ እየለመነቻት ወደዚህ ቤት አልመለስም ብላለች። ካለች ምናልባት በሱ የመጣ ይገባኛል። ይሄን እረዳለሁ። ይሄን እኮ ስለምረዳ እናቴ ቤት ነው እናትሽ ቤት አለ ምን አትይም ማለት ነው። እናትሽ ጋር ኪያ እስኪ እኔ ጥያቄ አንቺ ዝም በይ የምትናገሪው ነገር ትክክል አይደለም እያልኩሽ እኮ ነው። ኪያ እናትሽ ጋር ለመሄድ ያገኘሽው ጊዜ ይሄ ነው። እናቴ ጫካ ተጥላት ወድቃ አይደለ? ትናንትና እኮ እግርሽን እዚህ ጋር እየጠረገች እርጉዝ ነሽ ምናምን ነገር ብላ እግርሽን እያሸች የነበረች እናቴ ነበረች። እናትሽ ማለት እናቴ ናት እኮ። ቢያንስ አንድ ቀን እንኳን ውሃ ቀርበሽላት እኮ እናቴ ናት። ግን ደግሞ ወንድምና መታሰራቸው ስታውቅ እናቴ
እውነቱን ለመናገር ካልሽኝ እውነቱን ተናገር ካልሽኝ ግን እኔን ግን ተናገር ካልሽኝ እውነቱን በጣም ነው የታዘብኩሽ ኪያ። በጣም እናቴ ከጫካ ሳትሄድ ማለት ነው ወደ ቤት ልሄድ ነው ያልሽው። ቤት እንኳን አምጥተሻት አይደለም ያ ነገር ሀብን የተደረገው ለዛ ነው። ታላቅ እህቷ እኮ ናት ቶፋ። ሂክማ በጣም ትንሽዬ ልጅ ናት። የምትናገረው ላታውቅ ትችላለች። እውነት ሊኖረው ይችላል። የምትናገርበት መንገድ ትክክል አይደለም ይሆናል። ትጮዋለች ምናምን። እኔ እጮዋለሁ። እኔ ስለምጮህ ትክክል አይደለም የምናገረው ማለት ነው። አሁን እንጮዋለን ስንናገር የኔ ቤተሰብም እኔ ምንናገረው ነገር ሰው ልቤ ሰው ሲርቀኝ ሳላስበው ብዙ ጊዜ ግልጽነቴን ረግማለሁ። የገባኝን ከመናገር ስለማላርፍ ክፉ ሆኖ ስሜ ገብቷል በሰዎች። ትክክል ነው። ምንም የሚደባበቅ ነገር የለው። ተለሳልሶ በመናገር ማለት ነው። እውነት መደባበቅ አይቻልም። ይቺ ልጅ እናቷ ስትረገጥ አይታለች። አሁን ምን ይፈጠር ነው? ምን ተፋከለ? እኛ እኮ እኔ እኮ ስለእናንተ አይደለም ነው የተበላሸው ቶፋ ሰማን። የተበላሸው የወንድሜ ፕሮግራም እኮ ነው። የሶፊ ፕሮግራም ነው። ከኪያ በላይ ማለት ነው። እኔ ቆረቁረኛል የሶፊ ፕሮግራም ይሄ በመበላሸቱ ለሱ ያለኝን ነገር ታውቃለህ እኮ ይሄን ነው። እኔ ይሄ በመበላሸቱ ማለት ነው ከማንም በላይ ማለት ነው ከቶፋ በላይ ይሰማኛል ይሄ ነገር። ምን ያህል ዳንተ ያለኝን ቦታ ታውቃለህ ሶፊ። አይደለም ፕሮግራምህ ማለት ነው ለሰከንድ ማለት ነው ደብሮ እንደማልፈልግ ታውቃለህ። ህይወቴንም እንደምሰጥ ታውቃለህ። ህይወቴንም እንደምሰጥ ታውቃለህ። ነገር ግን ማለት ነው እሷ እንደዚህ አይደለም ማድረግ የነበረባት። አንቺ ታናሻችን ነሽ፣ የምታውቂው ነገር የለም ብላ መምከር ነበር የነበረባት። እውነት ሰምታኝ ሰው አልሰማሽም። ምንም አልሰማሽም። ብትሄዱ አንቺ በጣም ነው ያሳሰበው። አሁን ምንድን ነው አሁን እንደምትለው አሁን በእንደዚህ ነገር እሺ እኔ ከሚስቴ ማሉን ከቤተሰቤ ማሉን ሶፊ እኮ ስለቤተሰብሽ ጋር ስሜት ያደርጋል እኮ እኛም አላወቅንም እኮ ስሜት ጉዳይ ብቻ ነው አትነግረን። ኪያ አውቃ ነው እናቴ እንደታመመች እያወቀች አውቃ እዚህ ቤት ድግስ አዘጋጀ ነው። ይሄ ሶፊ ሌላ ነው። አንቺ የምታውቂው ነገር የለም። ይሄ ድግስ ሌላ ድግስ ነው። አንቺ ምንድነው አደረጉ ያሳደሽ? እናቴ እያመጣችሁ ወይ ሲገባችሁ እዚህ ጋር አላወቅንም። ዝም በይ ነግሬሻለሁ። እዚህ ቤት ውስጥ አስተኝተው ሊገሏት የነበረው ማለት ነው እሷን እንጂ አንቺን አይደለም። ገባሽ አይደለ? ለኔ አልደረስክም ሁሌ ከቤት ያለሽ አይደል? አዎ በዚህ ሰዓት በእያንዳንዱ ጉዳዮቼ ከጎኔ ያለችው እሷ ናት። ይኸውልሽ አንድ ነገር እንድታውቂ የምፈልገው ነገር ቢኖር ተናገሪ ማትናገሪ ሰው ነገረኛ እንዳይልሽ፣ ሰው ተጨቃጫቂ ተጫዋሂ እንዳይልሽ ከቤተሰብሽ ጋር ጎን አትቆሚም ነው። እኔ እናትሽ እዛ ተገላ ተጥላ ብታይ ሰው ተጨቃጫቂ እንዳይልሽ ስለሱ አትናገሪ ማለት ሰው የፈለገው ነገር ጩሂ ከጣራ በላይ ማድረግ ያለብሽ መናገር ያለብሽ ነገር ተናደጅ ከፈለግሽ ግን በቤተሰብሽ በኩል መሆን ያለብሽ ጊዜ ላይ በቤተሰብሽ በኩል ነው። ብዙ ጊዜ ሆናላ ወደ ቤት እንሄዳለን። ወደ አንዋር በቃ ትሄዳለሽ ሶፊ ና እኛ እንጣለ ከፈለክ ጆስ ይዘውና መኪና ውስጥ ጠብቂኝ እሺ። አሁን እንሄዳለን። በቃ ሶፊ ምንም ችግር የለውም። ይሄን የበጠበጥኩትን ነገር ምናምን ነገር አስተካክላለሁ። ስለማስተካከሉ አይደለም ይሄ ችግር የለውም። ዕቃ ነው። እናንተ እንዴት ነው የምትስተካከሉት? እንዴ ምን ሆነ ነው ሶፊ? እኔ እንደተበደለ ሰው ለመታየት ምናምን ነገር ኪያን እኔ በድዬ ቤተሰብ ትለኛለች። የሁሉ ነገር ካሳለፍኩ የሁሉ ዋጋ ከከፈልኩ በኋላ የፈለገ ነገር ቢሆን እሷ እኮ ሞራል የላትም ነው ቤተሰብ እንደዚህ አድርጉኝ ለማለት። 3 ዓመት ኪያን ሳቃት 4 ዓመት 7 ዓመት ሙሉ በኪያ ጉዳይ ላይ እናንተ ቤተሰቦቼን ጨምሮ ያልከፈላችሁት መስዋዕትነት አለ። ሁሉ ጊዜ የኖርኩት ራሴን ገትቼ
ውስጤ እንዳይጎዳ ብዬ ነው ይሄኑ ፈርቼ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ ይኸው የፈራሁት አልቀረም ዞሮ ገባ ቤቴ። አንተ ኪያ ለማዳሉ ወንዙ ውስጥ ተጥለህ ነበር ወንድሜ ብለሃል። አንተ በየቀኑ ማለት ነው ወንድሜ ብለህ ጫካ ስትገኝ ያለው እኔ ለማዳላ በማ ጉዳይ በኪያ ቤተሰቦች ጉዳይ ግን አንድ ቀን አንተ ኮምፕሌን አድርገህ ታውቃለህ? አንድ ቀን የኪያ ቤተሰቦች ነው ይሄንን ያደረጉኝ ብለህ ታውቃለህ? አንተም ብትሆን ቶፋ አንድ ቀን ተናግረህ ታውቃለህ? እኔስ የኪያ ቤተሰቦች ይሄንን አደረጉኝ ብዬ ተናግሬ አውቃለሁ? ዛሬ ታዲያ ብድግ ብላ የአንተ ቤተሰቦች ሲመጡ መጮህ ብላ ኮምፕሌን ማድረግ አቅሟለሁ ሰው ነው። ይቅርታ እኔ በእናንተ ማለት ለመግባት ካልገባህ አስቀይም አልፈልግም። ስለ ቤተሰብ ምን ነገር እንዳትነግረኝ። ስለ ቤተሰብ ስለዚህ በቃ ዝም በል። ኪያ ሴት ናት። ሴት ልጅ ስትናገራት ደግሞ ይሰማታል። ነፍሰ ጡር ናት። አንተ ወንድነት የሚሰማ ቢሆን ተከትለህ ይቅርታ ባልካት እህትና ፍቅረኛነት ይወዳል። በጣም አይደለም። እሺ ሂድና አንተ ይቅርታ በላት። እኔ ለሱ አይደለም እኮ ሰው ቤት ማውራት አልነበረብህም። ሂድ ታዲያ እኮ ሂድ ትሪታ። እሺ ምንድን ነው የምትፈልገው? እኔ ምንም አልፈልግም እኮ የፈለከው ነገር ላድርግልህ። የፈለከው ነገር ላድርግልህ። ጆ በጣም ጥሩ ንግግር ስትናገር በጣም ነው የምትናገረው። ሴት ልጅ ማክበር አለብህ። ሴት ልጅ እንትን ማለት አለብህ። አንተ ትናንትና የሰራው ልናገር እንዴ ላውራ ባለጋ ነው እንዴ ጀጋማሱ አይደለም። ዛሬ እንደዚህ ለማለት ያንተ ፍቅር እኮ ጀግንነት አይደለም። አንተ እኮ ነው የተናገርከኝ። እኔ ጠይቄው ነው የተናገርከኝ። አንተ ነው የተናገርከኝ እንዴ አንተ ነህ መተህ እንደዚህ ያልከው ምናምን ነገር እንዴ ትላንት እኮ አንተ ነህ እኮ እኔን እንደ ወንድ ምናምን ራስህን ብትቆጥር የሰው ትዳር ውስጥ ምናምን ነገር መተህ ሌላ ትዳር አትሆንም ነበር። ዞር በል እንጂ እስከዛሬ አልተናገርኩም አይደለ? ሁሌ እኔ በደኝ ስላልተናገርኩ አይደል? ሁሌ እኔ ጮይ ግንኙነት አለ። ውስጥ ያለውን ነገር ነው ቶፋ ውስጥ ያለውን ነገር እስከዛሬ ያልተናገርኩትን 7 ነገር ሁሌ ጥፋተኛ ነኝ። የዋህ ስለሆንኩ ታናሽ ሁሌ ስለምንገበገብ ያዛታረግለትን ስሜትን ያዛታረግለትን እሱ እንደዚህ አይነት ነገር ማየት ነበረበት። ቶ የኪያና ያንተን የቤተሰብን ጉዳይ ምናምን የቤተሰባችሁን ጉዳይ ተው። የሶፊ ነገር ኖርማል ነው። ይሄ በጥብጣል ብዬ ነው ቶፋ ይሄ ነገር ይኖራል ብዬ ነው ይሄንን ያደረኩት። ለሶፊ እንኳን ይሄንን ፕሮግራም ወይም ይሄንን ነገር መታገስ ይቅርና ህይወቴን አልሰጠውም ቶፋ። ታውቅ የለ በሶፊ ያለኝን ክፍተት ድክመት ለምንሽ ለራሴ ይሳሳለሁ። ግማሽ እድሜውን እኮ እኔ ካወኩት ጀምሮ ማለት ነው ሶፊ እኔን ለማዳን ላይታች ሲል ማለት ነው ቶፋ ህይወቱን አደጋ ውስጥ ስለተደረገ ጊዜ እኮ ማሳለፍ እንጂ ምን አረጋይ ያሳልፍ የቆረስነውን ኬክ እንኳን ሳንበላ ሚስቴ ቤተሰቤን ትናገራለች። እህቴ ሚስቴን ትናገራለች። የሷ ዳይናሉ እኔ ሶፊ ያሳልፈው ማለት ወደ ማሉ ይኸው ለኔ ሷን ይክማን ይዣት አልወጣሁም። ይክማን ይዣት እስክመለስ ድረስ ይሄንን የዚህን ያህል ስሜት መቆጣጠር ከብዶ እንዴት ስለአድርግ በዛ እኔ ይክማን ይዣት አልወጣሁም። እኔ ይክማን እኮ አረጋግጧት የተወሰነ ነገር እኮ ነግሬያት እኮ ትንሽዬም ነገር ቢሆን እኮ ማለት ነው ጨራርሼ እኮ እየመጣሁ የነበረው ይቺን እንኳን ደቂቃ መታገስ እንዴት ይከብዳል። እኔ አንተን አይደለሁ ምክንያቱም አንተና እኔ እያሳለፍን ያለው ነገር በዚህ ሰዓት እኩል አይደለም። ልክ ነህ። በዚህ በኩል ማለት ነው ፍቅረኛ አርግዛ እቤት አልኖርም ብላ ጥላኝ ወጣለች ቶፋ። ትዳሬ ሚስቴ የምላት ሴት ከነ ልጄ ማለት ነው እናቴ ጋር ነው የምኖረው ብላ እናቴ የተበደበችበት ጫካ ውስጥ ጥላኝ ሄዳ ነበር ቶፋ። እዚህ ጋር ደግሞ እህቴ ከሚስቴ ጋር ልግባባ ብላ ትንጫጫብኛለች። እዛ ጋር እናቴ ታሟለች። ጭንቅላቴ አብጦ ሊፈነዳ ነው ቶፋ። እያስመሰልኩ ነው እየሳኩ ያለሁት። የቱ ነው ትክክል? ማን አየልኝ ተጋያለ የኔ ሰው አገኝ ብዬ ስላጣው መሆን። እስኪ ዛሬ አንድ ቀን እንኳን አንተን ተናግሬ ወይም ሶፊን ተናግሬ ወይ እህቴን ተናግሬ ወይ ኪያን ተናግሬ አይተኝ ታውቃለህ? ኪያ ላይ እኮ መቆጣት የጀመርኩት በዚህ ሰሞን ካፌ ላይ ሆኖብኝ እኮ ነው። ኪያ እንኳን እየተረዳችኝ አይደለም። እህቶችን እንዲያረጉኛል ትላለች። እኔ ዘመኔን ሙሉ እኮ እየታገስኩ ነበር። እሷ አንድ ቀን እኮ የአንቺ ቤተሰብ እንዲያደርገኝ አጎትሽ እንዲያደርገኝ ብዬ አላውቅም። የሚገርም ከትናንት ወዲያ እንደዚህ ጫካ ወስደው በጣም ነው የሚያስቀኝ። ቤተሰቤን እከሳለሁ ስትይ አትከሺም፣ ከቤተሰብ ጋር አትቆራረጭም ብዬ በእሷ ቤተሰብ በኩል ቆሜ ስከራከር ነበር ቶፋ። ዛሬ ግን እሷ ተነስታ አልደበደበቻት፣ አልጮች ስሜቷ ነው። አንድ ነገር ልንገርበት እኮ ነው የተናገረች። ኪማን አንተ ስታውቃት ቶፋ ተረጋግታ ትናገራለች አትናገር። ስለዚህ ማለት እኮ ባህሪዋ ኪያን ስታውቃት እኮ ቅርብ ጊዜ እኮ ነው እኮ ባህሪዋ ነው ትጮሃለች እንጂ ማለት ነው የምትናገረው ነገር እኮ እውነቷ ነው። እህቷ ተደብድባ እናቷ አይደለም መረዳት ማንም አይረዳ። እውነትን ኪያስክ ለምን ማንም አይረዳ? እውነቱ ተደብድባ የተጣለ
ያለችው እናቴን ነው። ለእናንተ ትጨነቃላችሁ። ምክንያቱም አንተ አንድ ሳምንት አልሆነውም አይደለ? ከዛ ጫካ ስር ተሸክመን ይዘህ ስትመጣ ሌላ አደጋ ውስጥ ልጣልህ ደግሞ እዛ እናቴ ተረግጣ ቤቴ ደግሞ ፍቅረኛ ወይም ደግሞ ባለቤቴ የምትላት ሚስቴ የምላት ልጅ ጥላ ሄዳለች ምናምን ብዬ ለአንተ ልናገር? ከየት ሁሉን እኔ እኮ ብር ብዬ ልጥፋ ራሴን ላጥፋ? ምንም ማድረግ አይቻልም። ኖርማል ነው። ሌላ እንደግሳለን። እኔን ራሷ በጣጠር የኬክ ገንፎ አደረግሽ። ኤኒዌይስ ብቻ መጣሽን ለና አድርገን የተቀበለው ያስገርማል በጣም ማለት መቼም እንደዚህ አይነት ነገር ይፈጠራል ብዬ ኤክስፔክት ላደርግ አልችልም። ማለት እንግዲህ ተመልካቾቻችን እንግዲህ ያው 3 አመቱ እንዴት ነበር ላላችሁ እንደዚህ ነው። ያው አሁን ከባድ ሁኔታ ላይ ያለነው አሁን ለመር ነው መሰለኝ እንስቃለን ጀመርኩላ እንደዚህ ሁኔታ ሰምሰብ ብለን እንደናል ያው የሆነ ነገር ይበላሻል እናስተካክላለን፣ ነገር ይበላሻል እና አሁንም ጉዟችን ወደ 1 ሚሊዮን እንደዚህ ችግር እየተፈጠረ ሶልቭ እያደረግን እንቀጥላለን። እንደዚህ ቢሆን ደስ ይለኝ ነበር። ከኑጣሊ ራሱ እና ሳኪስ በሌላ ካፍተናቾቻችን እናንተ ማካሜራ ሁሉም እንግዲህ ተያይዘው ወጥተዋል እና በምን እንዳለ ጆ ምናምን ተያይዘው ወጡና እኛም ሳንቀር ነው እንግዲህ የቀረው እንግዲህ እጃችንን ባለው ያወቀው እናስተካክል። በቃ ስለዛ ተመልካቾቻችን ያው እዚህ ቤት ያለችውን ፀሐይ ሰራተኛ ደግሞ እንደዚህ ካየች ደብራ ስለሚል እናጸዳለውን እንግዲህ የኔ 100,000 እንደዚህ በአማረ ሁኔታ አክብረናል። ያው እንግዲህ እንደዚህ እንዲከበርላችሁ የምትፈልጉ ካላችሁ አዋሩኝ። እንደዚህ እናከብራለን። ያው ዛሬ የነበረን ፕሮግራም ይመስላል። ሁልጊዜ እንደምናችሁ ቤተሰብ መሆን ትችላላችሁ። በቃ አፓርት ሙሪንም ኦፍ እየሆነ ነው። በጣም የታገልኩ ተመልካቾቻችን እንግዲህ እናንተ ያው ደስተኛ ናችሁ በእኔ 100,000 እና እንዳትከፉ ለማድረግ ለምሳሌ እየሞከርኩ ነው። የምር በልጫቸው እንደዚህ ባይሆን ደስ ይለኝ ነበር። ተፈጠረ ማድረግ አንችልም። ደስ ይላል። ለማንኛውም ደስ ብሎኛል። በቃ ዛሬ የነበረን ፕሮግራም ባይ ባይ ቻው።